የእውቀት እምብርት። በዚህ ቻናል አስተማሪ የሆኑ ቪዲዮዎችን ስለምንለቅ ቻናሉን ሰብስክራይብ በማድረግ ይከታተሉን። ሰላም ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ የስምንተኛ ክፍል ሶሻል ስተዲ ዩኒት 1 ፓርት 2 ነው ይዤላችሁ የቀረብኩት። ባለፈው በፓርት 1 ማለት ነው ኢንተርናል ፎርስ አራት ፎርሶች እንደነበሩ ተወያይተናል። እነሱም ፎልዲንግ፣ ፎልቲንግ፣ ቮልካኒዝም ኤንድ ኤርትኩዊክ ናቸው። ከነሱ መካከል ደግሞ ፎልዲንግ እና ፎልቲንግ በፓርት 1 አይተን ነበር። በዚህ ቪዲዮ ደግሞ ስለ ቮልካኒዝም እና ስለ ኤርትኩዊክ ኢን ዲቴል ዲስከስ እናደርጋለን። ስለዚህ ቪዲዮውን ስትጀምሩ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እያደረጋችሁ ሰፖርት ማድረግ እንዳይረሳ። ስለዚህ ከቮልካኒዝም ስንጀምር ምንድነው የሚለው? ቮልካኒዝም ስንል ቮልካኒዝም is what the process by which what molten rock or magma is forced out to the surface of the earth. ቮልካኒዝም ምን ማለት ነው? ሂደቱ ምንድነው? ከውስጥ ከመሬት ውስጠኛው ክፍል ማለት ነው ሞልተን የቀለጡ አለቶች ማለት ነው። ሞልተን ሮክ ማለት የቀለጠ ሮክ። እሱ አለት የቀለጠው አለት ምን ሲሆን ነው? ወይም በሌላ አባባል ማግማ ተብሎ ይጠራል። ይሄ ፎርስድ አውት ቱ ዘ ሰርፌስ ኦፍ ዘ እርዝ ወደ ውጭ የመሬት ክፍል በሚወጣ ሰዓት ምን ተብሎ ይጠራል? እሱ ቮልካኒዝም ይባላል። ያ ፕሮሰስ ዘ ሃይ ቴምፕሬቸር ኢንሳይድ ዘ እርዝ ቼንጅስ ሮክስ ኢንቱ ዋት ዘ ሞልተን ማግማ። እንግዲህ የመሬት የውስጠኛው ክፍል ውስጥ ከፍተኛ የሆነ ቴምፕሬቸር ሲኖር ሃይ ቴምፕሬቸር ሲሆን ኢንሳይድ ዋት ዘ እርዝስ ቼንጅስ ዘ ሮክስ ኢንቱ ሞልተን ማግማ። ከዛ ነው እዛ ውስጥ ሮኮቹን ወይም አለቱን ሲያቀልጠው ወደ ምን ይቀየራል? ማግማ ይባላል። የቀለጠ አለት ማለት ነው። ያ አለቱ ይቀልጣል። ስለዚህ ዘ ማግማ ዛት ሪችስ ዘ ሰርፌስ ኢዝ ኮልድ ላቫ። ይሄ ማግማ እንግዲህ የመሬት ውጫዊ ክፍል ላይ ሲደርስ ምን ተብሎ ይጠራል? እሱ ላቫ ተብሎ ይጠራል ማለት ነው። ወደ ውጭ ሲመጣ ለምሳሌ ከውስጥ የነበረው ሞልተን ሆኖ ቀልጦ የነበረው አለት ወደ ላይ ወደ ሰርፌስ ኦፍ ዘ እርዝ ሪች በሚሆንበት ሰዓት ምን ብለን እንጠራዋለን? ላቫ ብለን እንጠራዋለን። ስለዚህ ዘ ላቫ ሜይ ከምስ ዋት አውት ኦን ዘ ሰርፌስ ትሩ ዋት ዘ ሲንግል ሆል ኮልድ ቬንት። ምን ማለት ነው? ይህ ላቫ የሚባለው እንግዲህ ከውስጥ የቀለጠው አለት ወደ ላይኛው የመሬት ክፍል ሲወጣ በተለያዩ መንገዶች ሊወጣ ይችላል። ስለዚህ በሲንግል ሆኖ ከወጣ ሲንግል ሆል ማለት ክፍተት ነው ወይም ቀዳዳ እንደማለት። ስለዚህ በአንድ ወይም በሲንግል ሆል ከወጣ እሱ ምን ቬንት ብለን እንጠራዋለን። ስለዚህ ልክ ላይክ ቬንት ማለት እንደ ጭስ አለ እሳት ሲወጣ ልክ እንደዛ ነው። ስለዚህ ምን ብለን እንጠራዋለን? ቬንት ብለን እንጠራዋለን። ኦር ሰቨራል ክራክስ ኮልድ ፊዥር። ይሄ ደግሞ የሚወጣው ደግሞ ሰቨራል ክራክ ካለው። ሰቨራል ክራክ ማለት በርካታ መሬቶችን ሰነጣጥቆ የሚወጣ ከሆነ በአንድ ሲንግል ሆል የማይወጣ ከሆነ ሰቨራል ክራክ ካለ ብዙ የተሰነጣጠቁ ነገሮች በነዛ የሚወጣ ከሆነ ፊዥር ብለን እንጠራዋለን። ፊዥርስ ብለን እንጠራዋለን። ስለዚህ when a hole is formed at the top of the cone of a volcano it's called what crater. ይህ የሚወጣበት ሆል አለ እንግዲህ ከላይ መጨረሻ ማለት ነው። ያ የሚወጣው ሆል ከላይ የሚፈጠረው ነገር ከላይ የሚፈጠረው የላንድ ፎርም ምን ተብሎ ይጠራል? ክራተር ብለን እንጠራዋለን ማለት ነው። ምን ማለት ነው? ክራተር ደግሞ የጎሞራ ፍሬንድ ማለት። ስለዚህ እንደዛ ብለን እንጠራዋለን። ከላይ በጎሞራ የሚፈጠር በእሳተ ጎሞራ አማካኝነት የሚፈጠር የመሬት አይነት ነው ወይም የጎሞራ ቁሬ ብለን እንጠራዋለን። ስለዚህ if the hole or crater is very wide፣ ይህ እንግዲህ ከላይ የወጣው ሆል ወይም ክራተሩ እቺ ክራተሯ በጣም ሰፊ ከሆነ ምን ብለን እንጠራዋለን? it's known as what ካልዴራ። ይህ በጣም ሰፊ ከሆነ ምን ብለን እንጠራዋለን? ካልዴራ። ካልዴራ ማለት ሰፊ ሰርጊዶ መሬት ማለት ነው። ሰፊ ሰርጊዶ መሬት ብለን እንጠራው። ስለዚህ በዚህ ወይ ሊወጣ ይችላል። A lake formed in caldera is known as what? Crater lake።
ካልዲራ እንግዲህ ሰፊ የሆነው ለምሳሌ ከስር የነበረው ፈንድቶ የወጣበት ያ ሆሉ ክፍተቱ ወይም ቀዳዳው የፈነዳበት ፓርት ማለት ነው። እዛ ጋር የሚፈጠረው ሰፊ ሲሆን ካልዲራ ይባላል ብለናል። ስለዚህ ይህ ካልዲራ ከተባለ እዚህ ካልዲራ ላይ የሚፈጠሩ የሐይቅ አይነቶች ደግሞ ምን ተብለው ይጠራሉ? ክራተር ሌክ ተብለው ይጠራሉ። ክራተር ሌክ ብለን እንጠራቸዋለን። ማውንት ዚቋላ is a very good example of what? ኮን ሼፕድ። ይህ ዚቋላ ማለት ነው እንግዲህ ኮን ሼፕድ የሆነው ቮልካኒክ ማውንቴን ዊዝ ክራተር ሌክ፣ በክራተር ሌክ የተፈጠረ ልክ እንደዚህ እንደውም በካልዲራ ላይ የተፈጠረ ክራተር ሌክ ብለን የምንጠራው አንዱ ኤግዛምፕል ማን ነው? ማውንት ዚቋላ የሚባለው ነው። ቮልካኒክ አክቲቪቲስ may result into different types of landforms. these are what? እንግዲህ ቮልካኒክ ኢረፕሽን ወደ ላይ ሲወጣ ማለት ነው ሁለት አይነት ላንድፎርም ሊፈጠር ይችላል። እነሱም ማን ናቸው? አንደኛው ኤክስትራሲቭ ላንድፎርም ሲሆን ሌላኛው ደግሞ ኢንትረሲቭ ላንድፎርም ነው። ኤክስትራሲቭ ላንድፎርም የሚባለው ምንድነው? a form on the surface what? the earth. እንግዲህ ቮልካኒክ ኢረፕት ሲያደርግ sometimes ወደ ውጭ ሊወጣ ይችላል the surface of the earth ላይ ቪዚብል ሊሆን ይችላል። አንዳንዴ ደግሞ ውስጥ ሄድ እንደሆነ ውስጥ ላይ at the middle of the earth ምን ሊሆን ይችላል? ሶሊዲፋይድ ሊሆን ይችላል። ስለዚህ ከላይ ከወጣ ምን the surface of the earth ላይ ቪዚብል ከሆነ ምን ተብሎ ይጠራል? እሱ ኤክስትራሲቭ ላንድ ፎርም ብለን እንጠራዋለን። ስለዚህ it includes what? ቮልካኖ፣ ክራተር፣ ካልዲራ ኤንድ ላቫ። እነዚህ ደግሞ ምን ቮልካኖ፣ ክራተር፣ ካልዲራ ኤንድ ላቫ ተብለው ይጠራሉ ማለት ነው። ውጫዊ የመሬት ክፍል ላይ የሚፈጠሩ የቮልካኖ ሪዘልቶች ወይም ላንድ ፎርም ሪዘልት የሚሆኑ ሶ ኤክስትራሲቭ ላንድ ፎርም በዚህ ካየን ሁለተኛ የቀረን ደግሞ ምንድን ነው? ኢንትረሲቭ ላንድ ፎርም ነው። ስለዚህ ይሄ ኢንትረሲቭ ላንድ ፎርም ስናይ ደግሞ ሪዘልት ፍሮም ዋት? ሶሊዲፋይድ ማግማ ቢፎር ሪቺንግ ዘ ሰርፌስ ኦፍ ዋት? ዘ እርዝ። ይህ ደግሞ የሚፈጠረው ምንድን ነው? ያ ቮልካን ኢረፕት በሚያደርግበት ሰዓት ወደ ላይ ከላይኛው የመሬት ክፍል ሳይደርስ ሲቀር ዋት ኢትስ ዋት ሶሊዲፋይድ ማግማ ቢፎር ሪቺንግ ዘ ሰርፌስ ኦፍ ዘ እርዝ። ከመሬት የላይኛው ክፍል ሳይደርስ ምን ካለ? ሶሊዲፋይ ካደረገ ከደረቀ ግግር ብሎ ሲቀር ያ ፓርት እንደዛ አይነት ፓርቶች ወይም እንደዛ አይነት ላንድ ፎርም ሲፈጠሩ ምን ተብለው ይጠራሉ? ኢንትረሲቭ ላንድ ፎርም ብለን እንጠራቸዋለን። ስለዚህ when a magma collects in the crust it is form what? Basolis, then what? Lacolis, basolis, lacolis and deck seal. እነዚህ ነገሮች ይፈጠራሉ ማለት ነው። እንደዚህ አይነት የላንድ ፎርሞች ይፈጠራሉ ምን ሲሆን? ከላይኛው የመሬት ክፍል ሳይደርስ ሲቀር ውስጥ ላይ ገና ከመድረሱ በፊት ሶሊዲፋይ ካደረገ ማለት ነው። ስለዚህ እነዚህን ደግሞ ኢንዲቴል ዲፋይን አድርገን እንያቸው። መጀመሪያ ምን የሚለው ነው? ባዞሊዝ ምንድን ነው የሚለውን ስናይ it is what? a very large mass of magma which accumulate what? in the crust. ምን ማለት ነው? ይህ ባዞሊዝ የምንለው የሚፈጠረው የት ነው? በጣም ሰፊ ወይም ትልቅ ማስ ያለውና የቀለጠ ወይም ትልቅ ማስ ያለው የቀለጠ አለት ሲሆን ማግማ ሲሆን which is accumulate in the crust. እሱም የሚፈጠረው ምን ላይ ነው? አኩሙሌት ማለት መፈጠር እንደማለት ነው። ስለዚህ እሱም የሚፈጠረው the crust of the earth ላይ ነው ማለት ነው። ሶ በመቀጠል የምናየው ደግሞ ላኮሊዝ የሚባለው ነው። it is what? a mushroom shaped body of intrusive igneous rocks smaller than basolis. እንግዲህ ምን ነው የሚለው? ይሄ ምን ነው? እንጉዳይ ሼፕድ ያለው የእንጉዳይ ቅርጽ ያለው ማለት ነው። እንጉዳይ የምታውቁ የዛን ጥላ ቅርጽ ያለው ሼፕ ነው። እሱም ደግሞ ኢንትረሲቭ ኢግነስ ሮክ የሚገኘው ውስጣዊ ኢግነስ ሮክ ላይ ነው። ይህኛው ግን የሚገኘው የትኛው ነው? ባዞሊዝ የሚገኘው ክረስት ላይ ነው። በተቃራኒ ይህኛው ደግሞ ኢንትረሲቭ ኢግነስ ሮክ ላይ ነው የሚገኘው። ስሞለር ዛን ዋት? ባዞሊዝ። ከማን ያንሳል? ከባዞሊዝ ያንሳል። ይህኛው ምንድነው? ላርጅ ኢንማስ ነው። ይህኛው ደግሞ ከሱ ያንሳል ማለት ነው። ሶስተኛው ደግሞ ዴክ የሚባለው ነው። ሶ ዴክ ደግሞ ምንድነው? ኢትስ
is formed when magma solidify what in vertical or near vertical cracks። ይህ እንግዲህ ቨርቲካል ወደ ላይና ወደ ታች አክሲስ ሆኖ ሶሊድ ሲደርቅ ያ ነገር ለምሳሌ እየወጣ የነበረው ያ ማግማ ወይም ቮልካኒክ ኢረፕት እያደረገ የነበረው በዚህ ባለበት ቨርቲካሊ ሶሊዲፋይ ካደረገ ምን ተብሎ ይጠራል? እሱ ዳይክ ብለን እንጠራዋለን። በመቀጠል ደግሞ ሲል የሚባለው ነው። ስለዚህ ይሄ ሲል የሚባለው is a near horizontal ማስታወስ ያለባችሁ ዳይክ vertical and seal what horizontal intrusive of igneous rocks between what two rock layers በሁለት igneous rock layers መካከል የሚገኝ ምን nearly horizontal የሆነ የኢንትረሲቭ ላንድ ፎርም ብለን እንጠራዋለን ሲል ብለን እንጠራዋለን ማለት ነው። ስለዚህ ቮልካኒዝም ሁለት አይነት ላንድ ፎርም ሪዘልት ሊኖረው ይችላል። እሱም አንደኛው ምንድነው? አንደኛው ኤክስትራሲቭ፣ ሁለተኛው ደግሞ ኢንትረሲቭ ላንድ ፎርም ናቸው። በኤክስትራሲቭ ውስጥ የምናገኛቸው ቅድም እንዳየነው የምናቸው እነ ቮልካኖ፣ ክራተር፣ ካልዲራ ኤንድ ላቫ ሲሆኑ በኢንትረሲቭ የምናገኛቸው ባዞሊዝ፣ ላኮሊዝ፣ ዴክስ ኤንድ ሲልስ ብለን እንጠራቸዋለን ማለት ነው። እሺ እነዚህም በዚህ መልኩ ካየን ወደሚቀጥለው ፓርት እንለፍ። በሚቀጥለው ምን እናገኘው ደግሞ ታይፕስ ኦፍ ዋት ቮልካኖ። ታይፕስ ኦፍ ቮልካኖስ ሃቭ 3 ታይፕስ። ቮልካኖ እንግዲህ ስንት ክፍሎች አሉት? 3 ክፍሎች አሉት። በ3 ይከፈላል ማለት ነው። ስለዚህ የቮልካኒክ አይነት ወይም ታይፖች ስናይ የመጀመሪያው አክቲቭ ቮልካኖ ነው። አክቲቭ ቮልካኖ የምንለው ከስሙ እንደምንረዳው this type of volcanoes have what recent history of eruption። እንግዲህ በቅርብ የኢረፕሽን ሂስትሪ ያለው የፍንዳታ ሂስትሪ ያለው they are likely to erupt again ምንም ሊሉ የሚችሉ ሊፈነዱ የሚችሉ ድጋሚ ማለት ነው። ከዚህ በፊትም የፈነዱ ወደፊትም ይፈነዳሉ ተብሎ የሚታሰቡ እንደዚህ አይነት ደግሞ ለምሳሌ እንደዚህ የሚታወቁ የቮልካኖች አሉ። ለምሳሌ ኤርታሌ፣ ፌንታሌ ዱባይ ኤንድ ዋት ዳማይ ላይ ተብለው ይጠራሉ። ለምሳሌ እነዚህ የምን ኤግዛምፕል ናቸው? የአክቲቭ ቮልካኖ ኤግዛምፕል ናቸው ማለት ነው። እሺ በሁለተኛ ደረጃ የምናገኘው ዶርማንት ቮልካኖ የሚባለው ነው። ዶርማንት ቮልካኖ ማለት they have not erupted for very long time but they may erupt at what a future time። ይህ ምን ማለት ነው? የመጀመሪያው አክቲቭ ቮልካኖስ ሲባል ከስሙ እንደተረዳ ነው ከዚህ በፊትም ፈንድተው የሚያውቁ እንደገና ወደፊትም ደግሞ ሊፈነዱ የሚችሉ ብለናል። እነሱ ኤግዛምፕል ምን ኤርታሌ፣ ፌንታሌ፣ ዱባይ ኤንድ ዱማይ ላይ ብለናል። ስለዚህ እንደገና ደግሞ ሌላኛው ሁለተኛው ታይፕ ደግሞ አይነት ደግሞ የቮልካኒዝም ምንድነው? ዶርማንት የምንለው ነው። እሱም ደግሞ ከዚህ በፊት ምን ብሎ አያውቅም? ፈንድቶ አያውቅም። ወደፊት ግን ምን ተብሎ ይታሰባል? they may erupt at the future time ወደፊት ይፈነዳሉ ተብለው የሚገመቱ ማለት ነው። ለምሳሌ እንደ ታታሊ ኤንድ ዳባሆ እንደዚህ አይነት ቦታዎች ይሄ ነገር ኦኮር ይሆንባቸዋል ተብለው ይታሰባሉ ማለት ነው። ሶስተኛው ደግሞ ኤክስቲንክት ነው። ኤክስቲንክት volcanoes they are dead volcanoes that are not expected to erupt in the future። እነዚህ ቮልካኖ ናቸው ዲድ ናቸው የሞቱ ናቸው። በቃ በጣም የደከሙ ልማት የመፈንዳት ምንም አይነት ሙቀት የሌለባቸው ቦታዎች እንደማለት። ለምሳሌ እነሱም ደግሞ ወደፊት ይፈነዳሉ ተብለው አይገመቱም፣ ኤክስፔክት አይደረጉም። ኤግዛምፕሎቹን ለምሳሌ ማውንት ራስ ደጀን፣ ማውንት ባቶ፣ ማውንት ሲቋላ እነዚህ ከፍተኛ ቦታዎች ላይ የሚገኙ ሃይላንድ ላይ የሚገኙ የተራራ አይነቶች ስለሆኑ እነዚህ ወደፊትም ኢረፕት ያደርጋሉ ተብለው ኤክስፔክት አይደረጉም በፍጹም። ስለዚህ እንደዚህ አይነት ቮልካኖ ምን ተብለው ይጠራሉ? ኤክስቲንክት ቮልካኖ ብለን እንጠራቸዋለን። ስለዚህ ቮልካኒዝም እንግዲህ ኢፌክቶች ይኖሩታል። እነሱን ኢፌክቶች ስናይ ኢፌክት ኦፍ ቮልካኒዝም ኦን ሂውማን ላይፍ በሰዎች ህይወት ላይ የቮልካኒዝም ተጽዕኖ ምንድን ነው የሚለውን ስናይ ቮልካኒክ ኢረፕሽንስ ሃዝ ዋት ቦዝ ኔጌቲቭ ኤንድ
ፖዚቲቭ ኢምፓክት ኦን ሂውማን ላይፍ። እንግዲህ በአዎንታዊም አሉታዊም፣ ኔጋቲቭ ማለት አሉታዊ ነው፣ ፖዚቲቭ ማለት ደግሞ አዎንታዊ ነው። ስለዚህ በሁለቱም መልኩ ምን ሊኖር ይችላል? ጥቅም ሊኖረው ይችላል ወይም ጉዳት ሊኖረው ይችላል። ስለዚህ እሱን ስናይ ሌታስ ሉክ ዚስ ኢምፓክትስ አስ ፎሎስ። እንግዲህ እነዚህን ኢምፓክቶች እንይ እስኪ። የመጀመሪያ የምናየው ፖዚቲቭ ነው። እሱም ማለት ነው አድቫንቴጅ ኦፍ ቮልካኒክ ኢረፕሽን። ቮልካኒክ ኢረፕሽን በሚኖርበት ሰዓት ወይም የእሳተ ገሞራ ፍንዳታ ለምን ይጠቅማል? ስለዚህ አድቫንቴጁ ማለት ጥቅሙ ነው አይደለም። ስለዚህ ምንድነው? ጥቅም ነው። ጥቅሙ የእሱ ጥቅም ስናይ ምንድነው? ቮልካኒክ ኢረፕሽን ሃዝ ዘ ፎሎዊንግ አድቫንቴጅስ። የተለያዩ የሚከተሉት ጥቅሞች አሉት ይላል። ኢት ዋት ፕሮቫይድ ሆት ዋተር ፎር ባዚንግ። ሆት ዋተር ፕሮቫይድ ያደርግልናል። ለምን? ለመታጠቢያነት። ባዚንግ ማለት መታጠብ ነው። ስለዚህ ትኩስ ውሃ ለመታጠቢያነት ፕሮቫይድ ያደርግልናል። እንዲሁም በሁለተኛ ደግሞ ሄልፕስ ቱ ዋት ጀነሬት ጂኦተርማል ኢነርጂ። ለምን ይጠቅማል? ይህ ደግሞ ጂኦተርማል ኢነርጂ ማለት የመሬት የእንፋሎት ኃይል እንደማለት። ስለዚህ ያን የእንፋሎት ኃይል ጀነሬት እንዲደረግ የሚያገለግለን ማን ነው? ቮልካኒክ ኢረፕሽን ነው ማለት ነው። እንደገና በሶስተኛ ደረጃ ደግሞ የእሱ አድቫንቴጅ ምንድነው? ፕሮቫይድ ፈርታይል ሶይል ዛት ኢዝ ጉድ ፎር ፋርሚንግ። እንግዲህ ለግብርና አሪፍ የሚባሉ ፈርታይል ሶይሎችን ያቀርብልናል ማለት ነው። ፈርታይል የሆኑ ሶይሎችን ፕሮቫይድ ያደርጋል። ሌላኛው ደግሞ ይሄ ማለት ምን በአማርኛ ለም አፈር ያቀርብልናል። ለምን ነው? ለጥሩ የግብርና ስራ የሚሆኑልን ማለት ነው። ስለዚህ በአራተኛ የምናገኘው ደግሞ ክሬት ዋት ድራማቲክ ምን ሲነሪ ዛት ካን አትራክት ቱሪስትስ። እንግዲህ ድራማቲክ የሆኑ ሲነሪዎችን ያቀርብናል። እነሱም ምን ቱሪስቶችን ሊስቡ የሚችሉ ሊማርኩ የሚችሉ ነገሮች ይፈጥርልናል ማለት ሁኔታዎችን ይፈጥርልናል። ማነሱም እንደዛ የሚፈጥረው ቮልካኒክ ኢረፕሽን። ስለዚህ በአምስተኛ ደግሞ ፎርምስ ዋት ሃርድ ኤንድ ኤክስፔንሲቭ ሚነራልስ ዩዝድ አስ ዋት ጆለሪ። እንግዲህ ለጌጣጌጥ የሚያገለግሉ ጠንካራና በጣም ውድ የሆኑ ሚነራሎችን ፎርም ያደርግልናል። ወይም ማዕድናትን ጠንካራና ውድ የሆኑ ማዕድናትን ለጌጣጌጥ የሚያገለግሉልን እነሱን ፎርም ያደርግልናል። በመጨረሻ ደግሞ ፕሮቫይድ ዋት ሃርድ ሮክስ ፎር ቢልዲንግ። ጠንካራ የሚባሉ ድንጋዮችን ወይም አለቶችን ፕሮቫይድ ያደርግልናል። ለምን እነሱ የሚጠቅሙ ስንል ደግሞ ለግንባታ ስራ፣ ለቢልዲንግ እንዲሁም ለኮንስትራክሽን ያገለግሉናል ማለት ነው። ስለዚህ የቮልካኒክ ኢረፕሽን አድቫንቴጅ ይህን ይመስላል። እንደገና ደግሞ አድቫንቴጁን በዚህ መልኩ ካየን ቮልካኒክ ደግሞ የራሱ የሆነ ምን አለው? ዲስአድቫንቴጅ ይኖረዋል ማለት ነው። ስለዚህ አድቫንቴጁን በዚህ መልኩ ካየን የቮልካኒዝም ዲስአድቫንቴጅ ደግሞ ቮልካኖስ ኢሚት ሆት ዳንጀረስ ጋዝስ። እንግዲህ ምን ያመነጫሉ ማለት ነው? በጣም ሞቃት የሆነ መጥፎ ጋዞችን ያመነጫሉ። ለምሳሌ እንደ አሽ ያሉት አመድ እንደማለት ላቫ ኤንድ ዋት ሮክ ዛት አር ፓወርፉል። እነዚህ ነገሮችን ኢሚት ያደርጋል ማን? ቮልካኒዝም። ዲስትራክቲቭ ፓወርፉሊ ዲስትራክቲቭ የሆኑትን ዲስትራክቲቭ ማለት ለምሳሌ ጥፋት ሊያደርሱ የሚችሉ እነዚህ ነገሮችን ፕሮቫይድ ያደርጋል ማለት ነው። ስለዚህ ቮልካኒክ ኢረፕሽን ካን ሪዘልት ኢን አዲሽናል ትሪትስ ቱ ሄልዚ። ትሪትስ ማለት አስኪ እንደማለት ነው። ስለዚህ በተጨማሪ ደግሞ ለህይወታችን ለጤናችን አስኪ የሆኑ ነገሮችን ምን ያደርጋል? ሪዘልት ነው፣ ለእነሱ መንስኤ ነው ማለት ነው። ስለዚህ ሰቻስ ፍሎድስ፣ እነሱ ደግሞ ለምሳሌ እንደ ጎርፍ ያሉ ሞድስላይድስ፣ ፓወር ኦቴጅ፣ ድሪንኪንግ ዋተርስ ኮንታሚኔሽን፣ እነዚህ የውሃ የመጠጥ ውሃ የሚበከል እነዚህ የመሳሰሉት ነገሮች ምን ያደርጋል? ሪዘልት ያደርጋል። እነዚህ ምን ያደርጋሉ? ሪዘልት ኢን አዲሽናል ዋት ሰች ትሪትስ ቱ ሄልዚ፣ ለሄልዚያችን ተጽዕኖ ይፈጥሩብናል ማለት ነው። ኤንድ ዊልድ ፋየርስ፣ ይህ ደግሞ ለምሳሌ አንድ አካባቢ የቮልካኒክ ኢረፕሽን በሚኖርበት ሰዓት
ደን ቃጠሎ ወይም የደን እሳት የዱር እሳት ይፈጠራል። ስለዚህ እሱ ዊልድ ፋየር ተብሎ ይጠራል። It also results in infectious disease የተለያዩ ዲዚዞችን like እንደ respiration illness burns injuries from what fails and vehicles accidents related to the slippery hazy ስለዚህ የተለያዩ የሚያንሸራቱ ነገሮች ሊኖሩ ስለሚችሉ የመኪና አደጋዎች ሊሆን ይችላል ተሽከርካሪዎችን እንዲሁም ደግሞ የወደቅን ልንጎዳ እንችላለን የቃጠሉ ጉዳቶች እነዚህ በአጠቃላይ ሪዘልት ነው እሱ እንደ መንስኤው ኮዝ ነው ማለት ነው ማን ቮልካኒክ ኢረፕሽን ዲስአድቫንቴጁ እነዚህ ሊያካትት ይችላል ኮንዲሽንስ ኮዝድ ባይ ዋት አስ እነዚህ ነገሮች በእኛ ወይም በቮልካኒዝም ኮዝ ይሆናል ማለት ነው ስለዚህ ቮልካኒዝም በዚህ መልኩ ካየን ቮልካኒዝም ምን ማለት ነው እንደገና ቮልካኒዝም ስንት ታይፖች አሉት ቮልካኒዝም ደግሞ ምን አይነት ላንድ ፎርሞች ሊፈጥር ይችላል ኢንትረሲቭ እና ኤክስትረሲቭ እነዚህ መሳሰሉት ነገሮች ካየን በቀጣይ ደግሞ የምናየው የኢንተርናል ፎርስ ኦፍ ዘ እርዝኩዊክ ነው ስለዚህ አራት አሉ ከነሱ ውስጥ አራተኛው የመጨረሻው ማን ነው እርዝኩዊክ ብለን እንጠራዋለን ማለት ነው ስለዚህ እርዝኩዊክ አር a sudden movement in the earth's crust እንግዲህ እርዝኩዊክ ማለት የመሬት መንቀጥቀጥ ነው ስለዚህ የመሬት መንቀጥቀጥ ማለት ምንድነው ሰደን ሙቭመንት ሰደን ማለት ድንገተኛ በድንገተኛ የመሬት እንቅስቃሴ in the earth's crust የመሬት ክረስት ላይ በድንገት የመሬት መንቀጥቀጥ ወይም መንቀሳቀስ ምን ተብሎ ይጠራል እርዝኩዊክ ብለን እንጠራዋለን they are caused by what internal movements deep down inside the earth እነሱም ደግሞ like they are caused by በምንው ኮዝ የሚሆኑት በኢንተርናል ሙቭመንት ነው ውስጣዊ የመሬት ክፍል ሲንቀሳቀስ inside what the earth ውስጣዊ የመሬት ክፍል በሚንቀሳቀስበት ሰዓት ይፈጠራል ኮዝ ይሆናል ማለት ነው earthquakes are frequently associated with what faults ምን ማለት ነው earthquake ወይም የመሬት መንቀጥቀጥ የምንለው ኮዝ የሚሆነው አብዛኛው ጊዜ ከምን ጋር የሚያያዘው በምክንያት ሊነሳ ይችላል በፎልት አማካኝነት ለምሳሌ ፎልቲንግ እና ፎልዲንግ አለ ስለዚህ ፎልዲንግ የመሬት መታጠፍ ነው ፎልቲንግ ደግሞ መሰንጠቅ ነው ክራክ ኦፍ ዘ እርዝ ስለዚህ ክራክ መሰንጠቅ ስለ በዛ በመሬት መሰንጠቅ ምክንያት የሚፈጠር ነው ከሱ ጋር ግንኙነት ያለው ነው ከማን ጋር ከፎልት ጋር they take place along what fault lines where the earth's crust is weak የእርዝ ክረስት በጣም ደካማ በሚሆንበት ሰዓት ፎልቲንግ በሚኖርበት ሰዓት ምን ሀፕን ሊያደርግ ይችላል earthquake so when an earthquake occurs የመሬት መንቀጥቀጥ በሚነሳበት ሰዓት vibration from the center spread out in the what form of waves in all direction እንግዲህ የመሬት መንቀጥቀጥ በሚነሳበት ሰዓት ቫይብሬሽን የመሬት ንዝረት from the center spread out in the form of waves እንግዲህ ስፕሪድ ይሆናል ከመሬት ከዋናው ከሴንተሯ ተነስቶ ወደ ምን ስፕሪድ መስፋፋት ነው ወደ ምን ስፕሪድ out in the form of waves በምን አማካኝነት በሞገድ አማካኝነት ወደ ተለያዩ አቅጣጫዎች ስፕሪድ ያደርጋል ራሱን ያስፋፋል ማለት ነው ለምሳሌ የሆነች ቦታ እንደዚህ አንድ ቦታ ላይ ከተነሳ ዘን እቺ ሴንተሯ ብትሆን ይሄ ምን ያደርጋል ስፕሪድ ያደርጋል በጣም ስለዚህ ስፕሪድ በማድረግ ይታወቃል ማለት ነው ስለዚህ በዚህ አማካኝነት happen ያደርጋል so the point at which earthquake originate is what called what focus እንግዲህ የመሬት መንቀጥቀጥ የሚነሳበት ዛ ፖይንት that's the start of earthquake የሚነሳበት የመሬት መንቀጥቀጥ የሚነሳበት ቦታ ኦሪጂኔት የሚያደርግበት ቦታ ምን ተብሎ ይጠራል ፎከስ ብለን እንጠራታለን the point on the earth's surface immediately above the focus is called what epicenter epicenter ማለት ደግሞ ምን ማለት ነው ያ ፎከሱ የመሬት መንቀጥቀጥ የጀመረበት ከዛ ከፍ ብሎ የሚፈጠር ወይም ከዛ በኋላ ስፕሪድ አድርጎ የሚፈጠር እሱ ምን ተብሎ ይጠራል ኤፒሴንተር ምን ማለት ነው ኤፒሴንተር ራሱ ትርጉሙ ላዕለ ማዕከል እንደማለት ነው ስለዚህ ላዕለ ማዕከል ይባላል እሱ
ሀፕን ያደርጋል ማለት ነው። ዘ ኢንተንሲቲ ኦፍ አን earthquake is what measured by an instrument called seismometer። ኢንተንሲቲ ማለት ምን ማለት ነው? ስለዚህ እንግዲህ የመሬቱን ወይ የመንቀጥቀጡን የእርዝኪኩን የግለት ስሜቱን ወይም የመጋል ስሜቱን እሱን ሜጀር የምናደርግበት ያ ቁሱ ኢንስትሩመንቱ ቁስ ነው። ያ የምንለካበት ቁስ ምን ተብሎ ይጠራል? ሴስሞሜትር ተብሎ ይጠራል ማለት ነው። ስለዚህ 3 ሴስሞሜትር ብለን እንጠራዋለን። and it is what recorded on seismography። እንግዲህ ሴስሞሜትር የለካነውን በምንድነው የምንለው ሪካርድ የምናደርግበት ደግሞ ሴስሞግራፊ ይባላል። the scale which gives the magnitude is called ሪክተር ስኬል። ሪክተር ስኬል የሚባለው ደግሞ ማግኒቱድ የሚነግረን መጠኑን የሚነግረን ምን ያህል እንደሆነ ያ እርዝኪኩን ማግኒቱድ የሚነግረን ምን ተብሎ ይጠራል? ሪክተር ስኬል ብለን እንጠራዋለን ማለት ነው። እንግዲህ ደግሞ ሬንጅ አለው የመሬት መንቀጥቀጥ ከ0 እስከ ስንት ነው? እስከ 9 ነው ሬንጁ ማለት ነው። the records that range to 5 indicates what minor or light። እንግዲህ የመሬት መንቀጥቀጥ ከ0 ተነስቶ እስከ 5 ያለው ይሄ ሪክተር ስኬል የምንለካበት እሱ የሚያሳየን ማግኒቱዱ ከ0 እስከ 5 ከሆነ ምን ተብሎ ይጠራል? ማይነር ይባላል ኦር ላይት ብለን እንጠራዋለን። ስለዚህ if it's what 5 to 7 ብለን እንጠራዋለን ሞዴሬት። እንግዲህ ከ5 እስከ 7 ከሆነ ይሄ ምን ብለን ነው የምንጠራው ማለት ነው? ሞዴሬት ብለን እንጠራዋለን። ኢንዲኬት ማይነር ማለት በጣም ትንሽዬ፣ ላይት በጣም ትንሽዬ፣ በጣም ያን ያህል ከባድ ያልሆነ ማለት ነው ከ0 እስከ 5። ነገር ግን በ5 እና በ7 ግን ሞዴሬት ማለት ተመጣጣኝ፣ በጣም ያልበዛ፣ በጣም ያልከፋ፣ በጣም የለም በማይባል ደረጃ ያልሆነ ማለት ነው። ስለዚህ እንደገና ደግሞ ስትሮንግ ኢምፓልስ if the range is what 7 to 8 it is an indication of what major earthquake። በ7 እና በ8 መካከል ሜጀር ካደረገ ደግሞ ያ የመሬት መንቀጥቀጡ ምን ተብሎ ይጠራል? ሜጀር earthquake ተብሎ ይጠራል። if its ranges above 8 or more it is considered as what the great one the ring of። እንግዲህ ምን ማለት ነው? ይሄ መሬት መንቀጥቀጥ ከ8 በላይ ከሆነ ምን ይባላል? the great one በጣም የከፋ በጣም ከፋ። ይሄ ሬር ነው፣ ብዙም ቦታ ላይ እንትን አይደለም ማለት። ስለዚህ በጣም ሬር የሆነ ሬንጅ ነው። ስለዚህ እሱ ምን ተብሎ ይጠራል? the great one ተብሎ ይጠራል። ሶ እዚህ ጋር the ring of fire also referred to as the circum-Pacific belt። እንግዲህ ምን ማለት ነው? ሰርኪዩም ወይም ዘሪከ ዛት ዋት ምን የሚለው ሪንግ ኦፍ ፋየር ማለት እሳተ ዋት ቀለበት እንደማለት ነው። ስለዚህ ይህ እሳተ ቀለበት እንግዲህ በሰርኪዩም ፓሲፊክ ቤልት ሊፈጠር ይችላል። in the path along that Pacific Ocean is characterized by active volcanoes and frequently earthquakes. The majority of Earth's volcanoes 70% and earthquake what 90% takes place along the ring fires። እንግዲህ ይህ የቀለበት እሳት የምንለው በዚህ 75% የሚሆነው ምን ቮልካኖ እንዲሁም 90% የሚሆነው earthquake ኦኮር ይሆናል። እንደ ቮልካኒዝም እሱ ምን አለው? ኢፌክት አለው፣ የራሱ የሆነ ኢፌክት አለው። ሶ ኢፌክት ኦፍ earthquake ስናይ እንግዲህ የመሬት መንቀጥቀጥ ኢፌክቱን ስናይ ምንድነው? ሎዝ ኦፍ ላይፍ ኤንድ ዲስትራክሽን ኦፍ ፕሮፐርቲ፣ የምን የህይወት መጥፋት እንዲሁም ደግሞ ምን ዲስትራክሽን ኦፍ ዋት ፕሮፐርቲ። የፕሮፐርቲ ማለት እቃዎች ነው። እዚህ የተለያዩ እቃዎች፣ ቁሳቁሶች የነሱ መውደም፣ ዲስትራክሽን ማለት መውደም ነው። ስለዚህ እሱ ሊከሰት ይችላል። ዲስፕሌስመንት ኦፍ ፓርት ኦፍ ዋት the earth's crust vertically or laterally፣ እንደዚህ ነገር ሊፈጠር ይችላል። እንደገና ላንድ ስላይድስ ኤንድ ዲፕ ክራክስ in surface rocks, the devastation of what cities
የምን የከተሞች መጥፋት መውደም ሊሆን ይችላል። ፋየርስ ኤንድ ዋት ዲዚዝ ዘ ራይዝ ኦር ላወሪንግ ኦፍ ዘ ሲ ፍሎር እነዚህ ነገሮች በአጠቃላይ ይከሰታሉ ማለት ነው። ስለዚህ በዛሬ ቪዲዮአችን ያየነው ስለ ኢንተርናል ፓርት ኦፍ ዘ እርዝ ሆኖ ስለ ቮልካኒዝም እና ስለ እርዝክዊክ አይተናል። ስለዚህ በሚቀጥለው ደግሞ ኤክስተርናል ፓርት ኦፍ ኦር ኤክስተርናል ፎርስ ኦፍ ዘ እርዝ የሚሉትን አብረን እናያለን ማለት ነው። ስለዚህ እስካሁን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ይህን ቻናል ደግሞ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ያላችሁን አስተያየት እንዲሁም ደግሞ ያላችሁ ኮመንት ካላችሁ ማስተካከል ያለብኝ ነገር እንዲሁም የተለያዩ ነገሮች ካሉ ኮመንት ላይ ጻፉልኝ። ለጓደኞቻችሁ ሼር አድርጉላቸው። የሚኒስትሪ ተፈታኞች ደግሞ የተለያዩ የሚኒስትሪ ጥያቄዎችን እያዘጋጁ ይገኛሉ። ስለዚህ እነሱን ጥያቄዎችን እለቅላችኋለሁ በቴሌግራም ቻናሌም በዚህ በቪዲዮም ሰርች የምለቅላችሁ ይሆናል። ስለዚህ እነሱን ደግሞ ለጓደኞቻችሁ እንዲደርሱ የቴሌግራም ቻናሉ ስም ናውሌጅ ሀብ ይባላል። እሱ ነው በሚቀጥለው ቪዲዮ ሞር ፕሩፍ አደርግላችኋለሁ። ስለዚህ እስካሁን ስለተከታተላችሁ እጅግ አድርጌ አመሰግናለሁ።